ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰላም፣ ፍቅር፣ አንድነት ለሀገራችን ይሁን ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ በኑሐሚን ድራማ ነው። ኑሐሚ ድራማ እንደምናውቀው እንግዲህ እነ ዝናሽ ቤት ቁጭ ባለች ሰዓት እንግዲህ በጣም እያሰቃየቻት የነበረችዋ ዝና ዝኑ ማለት ነው። ዛሬ ላይ የራሷ ቁጭ ብላ እንግዲህ የምትገባበት ጉድጓድ አታለች። ሁሌም ያደረገችው ነገር በየተደራረበባት ትዳሯን እስከሚያፈርስ ድረስ ደርሳለች ማለት ነው። እንግዲህ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላምታ አቅርብ ያለው ረስቼዋለሁ ማለት ነው እንግዲህ በጣም ነው ደስ ያለኝ። ምክንያቱም አንድ ሰው ትላንትና ኑሐሚንን በጣም ነበረ እያሰቃየቻት የነበረችው። ኑሐሚን ላይ አባቷ ታሞ በጣም ነበረ እየተመጻደቀች እየሰደበቻት፣ በቃ ያሌለ ነገር ስትሳደባት ነበር ነው እና ዛሬ ላይ ደግሞ የእሷ ነገር ደርሶ እንግዲህ እየተሸማቀቀች ትገኛለች ማለት ነው። እንዲሁም ዳግም የሚባለው ልጇ በጣም ነበረ በየሄደችበት እያሸማቀቃት ነበረ ማለት ነው። የዳግም አባት እስር ቤት እንደነበረ ነበር የምታውቀው። እንግዲህ እስር ቤት እንዳለ ነበር የምታውቀው። ያው በስተመጨረሻም ከእስር ቤት ተደብቆ ወጥቶ ነው መሰለኝ ጠፍቼ ወጥቻለሁኝ አለው። ምሳ አበላው፣ እራትም አበላው እንግዲህ ከዛ በኋላ እነ ዝኑዬ ጋ ውሰደኝ በማለት እናትህ ጋ ውሰደኝ አለው። እናቱ ጋር ይዞ ሲመጣ እንግዲህ እንዳያችሁት ማለት ነው እንዳያችሁት ቪዲዮን እንዳያችሁት ዛሬ የማሳይሽ ትልቅ ነገር አለ ብሎ በስተጀርባው ደብቆት ነበረ። ከዛ በኋላ እንግዲህ እሷ ውሃ እየጠጣች ነበረ። እንዳለ ተፍታው ደነገጠች ማለት ነው። ከዛ ያው ወደ ቤቱ ጎራ ብሎ ገባና ዝኑ እያለ እያቆላመጠ አጠገቧ ላይ ቁጭ አለና አቤት እንደዚህ አይነት ሶፋ ላይ ከተቀመጥኩኝ በጣም ብዙ አመታትን አስቆጠርኩኝ እና እስቲ ቁጭ ልበል እያለ ጉራውን እየነፋ ምንም የሰው ቤት እንደገባ ሳይሆን የራሱ ቤት እንደገባ ኮንፊደንስ ነፍቶ አቤት ሲያምር እንዴ ይሄ ቤት እያለ ነው እንዴ ልከራይልህ የምትለው እያለ ነበረ እያወራው የነበረው ዳግምን ማለት ነው። ዝኑ እንግዲህ በጣም በድንጋጤ ለምን ይዘኸው መጣ? ቆይ እናንተ ምን ማለታችሁ ነው? እያለ ነበረ። ይሄ ቤት እያለማ የምንም መከራየት የለም እያለው ነበር። ዝኑ ዳግምን ወደ ውጭ ወጥተን እንነጋገር አለችውና ይዛ ወጥታ ያደረገችውን ነገር አይታችኋል። ቆይ እናንተ የኔን ህይወት ለስንት ዓመት የገነባሁትን ህይወቴን ለማሰመቃቀል ነው እንዴ? ቆይ እናንተ የመጣችሁት እያለች ነበረ። ምንም ስጋት አይግባሽ፣ አባቴ ከአንቺ ጋር አይኖርም። አዲስ አበባ የመጣው እኔን ልጁን ፈልጎ ነው። እኔ ደግሞ ያለሁት እዚህ ነው። ስለዚህ አሁን ይዤልሽ እሄዳለሁ ብሎ ወደ ቤት ገባና አባዬ እንሂድ ሲለው ንቅ ብዬ ከዚህ ቤት አልወጣም፣ የልጄ እናት ናት ማለት ነው ዝኑ ብሎ አወራው። ከዛ በኋላ እንግዲህ እኔ ባለትዳር ነኝ እና የልጆች እናት ነኝ፣ እባክህን ቤቱን ለቀህልኝ ውጣ ብትለውም የዛኔም የልጆች እናት ነበርሽ፣ ለዛውም የአንድ ወንድ ልጅ እናት ነበርሽ፣ ከሱ ፍቅረተሽ ከኔ ጋር ነበርሽ እያላት ነበረ ማለት ነው። ከዛ ተሳሰትኩኝ እንዴ ሲላት ተሳስተሃል፣ እኔ የዛኔ ስራ በመብዛቱ ያህል ነው እንጂ እኔ እንደኔ የሚወደው ሰው የለም፣ ስለዚህ ተሳስተሃል አለችው ማለት ነው። ስለዛ እኔ ጥገኛሽ ነበርኩኝ ማለት ነው ብሎ በጣም በንዳቴ እያወራው ነበረ። አስቡት እንግዲህ የሰው ልጅ መጨረሻውን እዩት ማለት ነው። በጣም ነው የሚያስጠላው። የትላንትና ግን ኑሐሚንን እንዴት አድርጋ ክብሬን ዝናዬን እያለች ነበር እየተመጻደቀች የነበረችው። ምክንያቱም የእሷን ጆሮ ማንም ሰው እንዳላወቀባት አድርጋ የራሷን ገበና ደብቃ ምን ያህል ጆሮ ዝና እያለች ነበረ። እንደዚህ አይነት ሰው ነው እንዴ ዝና ጆሮዬ ይጠፋል ብሎ እየተወራለት የሚሆነው? እንደዚህ አይነት ሰው ነው እንዴ? እና በጣም ነበረ የገረመኝ። ምክንያቱም በቃ ማን ነው ልጇ ራሱ ኑሐሚን ሊያገባ ወይም ደግሞ ኑሐሚን ያግባ ብሎ አቶ ለይኩን ሲያወራ እሷ ግን እንዴ እሷ እንደዚህ ብላ ምናምን ብላ
የኑሐሚንን ቆሻሻነት እያወራች ነበረ። ለዛውም ኑሐሚን ያው አሁን ውሸት ነው ተባለ እንጂ እርግዣለሁ ባለች ሰዓት ራሱ ባለገዘችው ልጅ ይሄን ዲቃላሽን እያለች ነበረ እያወራቻት የነበረችው። ግን ደግሞ በስተመጨረሻ አሁን ላይ እሷ ወጥመድ ውስጥ ገብታለች ማለት ነው። የምትሆነውን ሁሉ ሀታለች። ነገሩ ሁሉ ወደ እሷ እያመራ ነው። አሁን ጥቂት ነገር ነው የቀረው ማለት ነው። ይሄ ሁሉ ነገር አቶ ላይኩን ሲሰማ ምን ይሰማል? ምን ይላል? ያኔ እና በጣም ነበረ አቶ ላይኩን ራሱ ሲገባ ቪዲዮ ተቆረጠ አልተቆረጠ እያልኩ ነበረ። ቪዲዮ ሳይቆረጥም እንግዲህ የዳጊ አባት ነው ብሎ ሲተዋወቁት በቃ እሺ አባቴ ነው አለውና እኔም ደግሞ ሲምባ ሲምባ ነው መሰለኝ ያለውና እኔ ሲምባ እባላለሁ ሁልጊዜ ልጄ ሲምቦ ነው ሲምባ ብሎ ይጠራኛል ብሎ ነገረው ማለት ነው። ከዛ በኋላ እንግዲህ እሺ ጥሩ ነው በቃ አለና በቃ እሺ አሁን እንዴት ትሄዳላችሁ ቁጭ በሉ ሲል አይ አይደለም ጺሙ መስተካከል አለበት አሁን ከመንገድ ስለመጣ ጺሙንም ይስተካከል ሻወርም ይውሰድ ብሎ ዳግም አባትየውን ይዞ ወጣ ማለት ነው። እንግዲህ አሁን ላይ ዝኑ ምን ይሰማታል? ምንስ ይውጣታል? እንዴት ነው ይሄ ነገር መጨረሻው ወዴት ወዴት ነው እያመራ ያለው? እኔ በዚህ ድራማ የሷ እንትን መጨረሻ ነው ማየት የምፈልገው። ምክንያቱም በቃ ሁሌም ጆሮዬን በቃ ያኔ ዝናዬን ስሜን ምናምን ብላ ነበረ የሰውን እያንቋሸሸች የነበረችው ማለት ነው። የሆዷን በሆዷ የራሷን በራስጌዋ ተሸክማ ማለት ነው። እና ምንድነው የሚባለው? ምንድን ነበረ የሚባለው? የራሷ አሮባት የሰው ታማስላለች ነው የሚባለው። እንደዛ የሚባል ነገር ነበረ እና የራሷን በባሏ ላይ እንትን አድርጋ ማግጣ ዳጊን ወልዳ ከዛ በኋላ ደግሞ ሁሌም ዝናዬን ጆሮዬን በቃ ቤተሰቦቻችንን ማስናቅ እያለች ነበረ ማለት ነው። ራሷ ግን ጥሩ በጣም ለትዳሯ ታማኝ ብትሆን ብትልም ማለት ነው። እና ለዚህ ቤተሰብ አይመጥነውም ለዚህ እንደዚህ አይመጥነውም እያለች ነበረ እያወራች የነበረው እና ምንም ይነቃብኛል አላለችም ነበረ። የሰው ልጅ ምንም ክፉ ነገር ቢሰራ ለጊዜው ላይሰማ ላይወራ ይችላል። እውነት ግን መቼም በሞታችሁም ይሁን ኖራችሁ እውነት አንድ ቀን መውጣቱ አይቀርም። ምክንያቱም እውነት እውነት ነው። ምንም የሚያንገዳግዳት ነገር የለም። ውሸት ግን እስከ ጊዜው ድረስ ብዙ የሚሸፍኑት ነገር ይኖራሉ ማለት ነው። እውነት እኔ ነኝ እውነት ብላ እንደዚህ ግልጽ ብላ ትመጣለች። ምናልባት ልትቆይ ትችላለች፣ ልትዘገይ ትችላለች እንጂ መቼም ቢሆን እውነት ተቀብራ አትወጣም ነው የምላችሁ። ሁላችሁም ሁላችንም ብንሆን ለእውነት ምንም ብንበደል፣ ብንጎዳ፣ ብንታመም፣ ብዙ ስቃይ መከራ ቢደርስብን እውነትን ይዘን እንጂ ከዛ እንትን ላይ ለመውጣት ውሸትን ማደባበስ የለብንም ማለት ነው። ምክንያቱም ልክ ይኸው እንደ ዝኑ አንድ ቀን ምስጢሩ የወጣ ጊዜ አንገታችንን ያስደፋናል። አሁን ላይ በትዳሯ በጣም ከባድ ችግር እየተፈጠረባት ነው ያለችው። ትላንትና በማገጠችው ወይም ትላንትና ባደረገችው ክፋት እና መጨረሻው ምንድን ነው የሚሆነው? አቶ ላይኩን ያውቃል እና ይቅር ብሏት አብሮ ይኖራሉ ወይስ እንዴት ነው? በቃ ያው ዳግምም ደግሞ ያው ቢሮ ሊቀጠር ነው ማለት ነው። ኑሐሚንም እንደዚሁም የቢሮውንም ስራ ሊሰራ ነው። በዛውም ኑሐሚን ኮምፒውተር ሊያስተምራት ነው። ኑሐሚን እንግዲህ በጣም መልካም ጥሩ እንዲሁም ደግሞ በጣም ጎበዝ ልጅ ናት ማለት ነው። ሁሉንም ነገር አንስታ እንደ ሁሉን ድርጅቱን በእሷ ስም እንደሚሆን አልጠራጠርም። ምክንያቱም በጣም ጎበዝ ሴት ስለሆነች ማለት ነው። እና ውዶቼ እናንተስ ምን ትላላችሁ? በዚህ ነገር ሀሳባችሁስ ምንድን ነው? መጨረሻውስ ምን ይሆናል? ላይኩን ይሰማ ከሰማ በኋላ ምን ይሆናል? ወይስ ሳይሰማ ያው እውነት መቼም እንዳልኳችሁ መቼም ቢሆን መውጣቱ አይቀርምና አንድ ቀን የሰማ ቀን ዝኑ አላቅም ማለት ነው። እና ይሄ ያቆላመጣት ሲምቦ ይዟት እንዳይሄድ ነው የፈራሁት። እና መጨረሻችን ያሳምረው የሚባለው እንደዚህ ነው ማለት ነው ውዶቼ። የነበረኝ ቪዲዮ ይመስል ነበረ። ላይክ ሰብስክራይብ አድርጎ ባይ ባይ።